አንተን ያስተዋወቅኝ ባድ ይሄኛው ስለምን ባዶ ነው? ምን እያረካ ነው? አይ ይሄኛው እጇ ባዶ ባዶ ነው። አይ ሄሉሻ እንደ እውነት እኮ በጣም ነው የምታስቀውና ኮሜንተሮች ስትንጨረጨሩ እያየኋቸው ነበር። እኔ ያላየኋቸውም የምር ጠፍተዋል ብዬ በቃ ተስፋ ቆርጬ ነበርና ባለፈው እናቴ ጋር በቲክቶክ እያወሩ ስላየኋቸው በቃ በዩቲዩብ ስላልተመቻቸው በቲክቶክ ናቸው ብዬ አይቻቸው ነበርና እንደ አጋጣሚ ስገባ ግን ቪዲዮ ሰርተዋል። 2 ቪዲዮ ነው ያላየኋቸው ማለት ነው። እና ግን ስለገረመኝ እስኪ ልምጣ ብዬ ነው። ምናልባት አዲስ ነገር ይዘው ሊመጡ ይችላሉ ዛሬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። እንግዲህ ተጠፋፍተናል። በቃ ሄሉ አቆመች ብዬ እውነት በቃ የምር ተሰምቶ ነበርና እንዳልኳችሁ ግን ያው እናቴ ውጭ ሀገር ስለሆነ እሱ ደግሞ ስራዎች ታውቃላችሁ አይመቻቹለትም እና ከዛ አንጻር ያው ካሁን በኋላ ደግሞ ሌላ ሰው ጋር በገጠመች ቁጥር አንዳንድ ነገሮች ይፈጠራሉና ትዳራቸው እንዳይበላሽባቸው በማለት እንግዲህ ተመካክረው በቲክቶክ ማታ ማታ እየገቡ ቪዲዮ መስራቱን ያቆሙት ነበር የመሰለኝ። ግን አሁን ሳይ ቪዲዮ ሰርተው አየኋቸውና ስለመጣች ደስ ብሎናል። የምር እንደነገርኳችሁ ስራ መስራት ካለባት ከወንድም ከእህቶቿ ጋር መስራትም ትችላለች። በራሷም አንዳንድ ነገሮችን መስራት ትችላለች እንጂ መጥፋት የለባትም ብዬ አስባለሁ። ድሮ ስለመጣ ደስ ብሎኛል። እስኪ ስለመጣ ደስ ያላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። እና እንግዲህ እንደተመለከታችሁት ማነው ስሙ አዲሱ ትላላችሁ። ስሙ ጠፋኝ። ሰምቼው ነበር ሲጠሩትና ልውል ደግሞ ጸጉሩን ተቆርጦ ምናምን ሌላ ሰው መስሏል። እና ያው ልውል እንግዲህ ብቻዋን በምትሆን ሰዓት ከጎና ስለሚሆን ደስ ይላል። በመቀጠል ይሄ ልጅ ወየናት ዘመዱ ነው የሚሆነው ወይም ደግሞ የእሷ ዘመድ ሆኖ እንትን ብለው ነው የሚመስለኝ። ተመካክረው ናቴን አስፈቅዲያ ነው እንጂ ናቴን ሳታስፈቅዲያ አንድም ነገር ልታረግ አትችልም። በዛ ላይ እንግዲህ የምትለጣጠፈው ነገር አትለጣጠፊ ምናምን እያላችኋል ነበር። ለሁሉ አትገልፍጭ ኮመንት እያየሁ ነበርና እንግዲህ የዚህ ቦታ ውስጥ ስራ ብለው ሲገቡ ያው እንደነዚህ አይነት ነገሮች ካልሰሩ ማንም እይታ ስለሌላቸው ለዛውም እይታ የለውም። 29 ነው 29 ኬ ብቻ ነው የታየላቸው። 4 ቀን ሆኖታል ማለት ነው። በፊት ግን እነሱ የሚሰሩት 100 ሺህ 90 ሺህ እንደዚህ ነው ታውቃላችሁና ለእይታ ብለው ይሆናል ጠፍተውም ስለከረሙ እና እንጂ ልጁ ጋር ምንም አይነት ግንኙነት አይኖራትም በእርግጠኝነት። ሁለተኛማ እንደዚህ አይነት ውስጥ ገብታ እናቴ ጋር መለየት አትፈልግም። ብዙ ጣውራው ዳይቷ አሁን ላይ ተምራለች። የምር ቲክቶክ ላይ ማታያቸው ካላችሁ ከበሷ አካውንት ሆነ ናቲን ፎሎ አድርጋችሁ መከታተል ትችላላችሁ። እና ይገባሉ ላይ በማታ ማታ እና ደስ ብሏቸዋል። ያኔ በቃ ተማምነዋል። ኮመንት ላይ በሚለቀው ነገር ምናምን ደስተኛ ሆኖ ነው አሁን ተሳስበው እየኖሩ ያሉት። እና የሰው ልጅ ሁልጊዜ ስህተት አይሰራም፣ ሰው ይማራል ማለት ነው። እና ሄሉሻ አሁን ላይ ስህተት ላለመስራት ተምራለች። እንዳልኳችሁ እንግዲህ ያን ነገር እየሰራችሁ ያለችው ያው ከዩቲዩብ ላለመጥፋት ስራም ስለሆነ መስራት ስላለባት ከናቴ ጋር ተመካክረው እንግዲህ እንዲሰራ ፈቅዶላት ነው እንጂ ከናቴን ሳታስፈቅድ አንድ ነገር አታደርግም። ልውልም እንደዛ ስለ የነበረው ሳያቅ ቀርቶ ሳይሆን ያውቃል። ግን ያው ተመልካች እንደዚህ አመጣው ወሰደው የሚል ነገር ካልሆነ በቃ እናይም። ታውቃላችሁ ብዙዎቻችን ያው በቃ ከጥሩ ነገር መጥፎን ነገር ሲሆን ሰዎችን ለመተቸት፣ ሰዎችን ለማዋረድ፣ ሰዎችን ዝቅ ለማድረግ፣ ሰዎችን ስህተተኞች ናቸው ለማለት ስለሆነ የምንሮጠው እንግዲህ እንደዛ አይነት ነገር ሳሰሩ እንትን ይሆናል ብለው ስላሰቡ ለዛ ነው እንጂ ልጁ ምንም አይነት አታ ካሜራ ራሱ አልወድም ለመጀመሪያ ጊዜ እየወጣሁ ነው ፈራለሁ እያለ ነበር። ግን ያው ጥሩ ሰርቶታል። በነገራችን ላይ ያሳቀኝ ይሄኛው ጆባዶ ነው አላ ደህና ነገር ባመጣላት ታዲያ እንትን ነው እንደሚያመጣላት። አይ ወይ ደህና ነገር አያመጣም እንዴ? ካመጣ ያው ብቻ ስጦታ አይናቅም ይባላል። ማስቲካም ቢሆን ዋናው ነገር አስቦ መስጠቱ ነው። ያው ግን እነሱን ለማናደድ መሆኑ ምክንያት ከኪሱ አውጥቶ በቃ ይሄኛው ጆባዶ መሆን የለበትም ማረግ አለበት ሲያጣው የተላለይ ደግሞ ለዚህም አንደኛ ናት እኮ ሄሉ እና በጣም ያስቃሉ። ለማንኛውም ምን ዛሬ ያዩኋቸው ነው። ዛሬ እንዴት መጣሽ ልትሆን ትችላላችሁ። የምር ብዙ ጊዜ ቸክ አረጋለሁ ሰዎች ሲጠፉና ግን ደግሞ እነሱ በሌሉበት ዝም ብሎ የሌለ ነገር ዝም ብሎ እየዋሹ እንዴት ነው ማለት ስለማልፈልግ ነው እንጂ እነሱ ጠፍተው ራሱ እየሰራሁ ነበር ቪዲዮ። ግን እንዳልኳችሁ እናንተ ያላያችሁትን ያልሰማችሁትን ነገር ዝም ብለው ብቻ በእነሱም ፎቶ እየለጠፉ የመጣ የሆነው ያልሆነውን የማውራት ስለማይመቸኝ ለዛ ነው።
ብቻ ግን ስለመጣች ምር ደስ ብሎኛል። ስራዋን እንደዚህ እያለ ብትሰራ ጥሩ ነው። አንደኛ ቻናሏም እንዳይቀዘቅዝባት፣ በተለይ ደግሞ ሰው ሊገቢ ያስፈልገዋል። ባለፈው አይታችኋ ከሆነ እናት አባቷ ከነበሩበት ቤት ውጡ ተብለው የሆነ ቤት እያስተካከለ ነበር። የሆነ ቤት አግኝታ እሱ ጋር እያስተካከለች ወደዛ ለማስገባት አባቷን እንግዲህ አይታችኋል። አባቷ ታማሚ ነው፣ በዊልቸር እየሄደ ይህን ነገር መስማት ደግሞ ለሱ በጣም ይደብራል። ብቻ ግን ያው እያጽናኑት አይተነዋል። እና እሷ ሲከፋት አባቷ ማከፍቶ ነበር። እንደነዚህ አይነት ነገሮችም ስላሉ ዞሮ ወድ ስላለው ገቢ ያስፈልጋል ትላላችሁ። ገቢ ስለሚያስፈልግ መስራቷ ጥሩ ነው ብዬ አስባለሁ። ምክንያቱም ስለሰራች ነው። ባለፈው አዲስ አበባ ላይ እንግዲህ ቤት እንትን ብላላችኋል። ያው ያላለቀ ነገር ስለሚኖረው ይሆናል አሁን ላይ ወደዛ ያልሄዱት። አለቀላቸው ደግሞ ወደዛ የመሄድ እድል አላቸው። ግን ያን ሁሉ እያደረገች ያለችው ስራ ስለሰራች ስለሆነ ስራ መስራቷ ግድ ነው ብዬ አምናለሁኝ። እና ብቻ ልውል ስራ አለው ግን ደግሞ ስራ በሌለው ሰዓት መቶ ቸክ ያረጋታል ምናምን ነገር። እንግዲህ በሱ ቻናል እኔ ያላየሁም አለቀው መሰለኝ ሲመስለኝ፣ ግን እሷ ጋር መጥተው እንትን ብለዋታል። ደስ ይላል። አሁን እንደዚህ እንደ ወንድም ሆናችሁ ከጎኗ ብትሆኑ የተመረጠ ነው። እና ተመልካቾች እንግዲህ እነሱ በሚያደርጉን ነገር ውስጣቸው ሊደበር ሊከፋ አይገባም። እነሱ ለድራማ ለፕራንክ የሆነ ስራ እየሰሩ ያሉት ይህን ነገር ተመካክረው ስለሆነ ነው የሚሰሩት። ናቴም እንግዲህ እንደዛ ነው። ናቴ ራሱ አሁን ቪዲዮ ሸራጎ የሆነ ቪዲዮ በዚህ ስበብ ሊሰራ ይችላል። ሰርቶም እንደው አላየሁትም። ከሰራም እንግዲህ አውቀው መሆኑን ታዩታላችሁ። ያኔ አውቆ የተናደደ መስሎ ምናምን ይሰራል። እና በተረፈ ወዳችኋለሁ፣ አከብራችኋለሁ። ውድ ተመልካቾች ቻናሌን ሰብስክራይብ አድርጉልኝ፣ አይከፈልበትም። ላይክ አድርጉልኝ። ስህተት ካለብኝ አርሙኝ። አብሬያችሁ ነበርኩት ይሁነኝ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ውድ ሀገሬ ልጆች ወዳችኋለሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ላይክ አትርሱ።